ውጤቱን እንክፈተው አይደለ ፍቅሩ የማህሌት ሴት ልጅ አባት መሆኑ ከ100% ነገረችኝ እኮ ጉድህን እኮ ነገረችኝ እኮ ፍቅሩ ምንድነው ያረከው እንደዚህ ታረጋኛለህ አልጠበቅኩም ነበር እንደዚህ አሁን ሌላችሁ የፈለኳችሁ እንግዲህ አሳ ጉርጓሪ ዘንዶ ያወጣል ነው እኛም እዚህ ቤተሰቡስ መተን ሌላ ነገር ስንጎረጉር ነው እንግዲህ እንደዚህ አይነቱን ነገር ያገኘን ባለዬ ወንድሙን ይዘሽ ተኝተሽ አንቺ ወንድ ደሞ ሌላውን ይዘሽ ተኛለሽ እንዴ ባለዬ ግዴታ ሆኖብኝ ነው ማዘር ነገርኩት ምን አረኩ እናት ይቆይ እከዳለሁ ከዚህች እትናምሽ አንተ መትኝ እናት ልጄም አይደለም እቤቴም ድርሽ እንዳትል እኔ ደጃፍ ነገርኩ ከድርተኞችም ላይ ተፋቃለ ከነፍስ አባቴን መነግራለሁ በቃ አንተ ምትባል ፍጥረት እኔ አልፈጠርኩም ምንም እንደዚህ ውጥንቅጡ የቆሻሻ ነገር ውስጥ መግባትም አልፈልግም ያደረጋችሁኝን አድርጋችሁኛል ሁለታችሁ ከህይወቴ ላይ 5 ዓመት ሰርቃችኋል አንተ አሁን ስለ ንብረት ታወራለህ የወንድ በወንድም ህይወት እኮ የቀለድክ ቆሻሻ አውሬ እኮ ነህ እኮ አንተ ወንድምህ እናት አንተ ጓደኛው እኮ ምናምን ውጤቱን ይዤው ልምጣ በቃ ዝም በል እኔ ውጤቱን ይዤው ልምጣ ምንድነው ታጎጎ አትናገረው ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው የቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችቷል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ዲኤምሲ ሪል ስቴት ሰላም ጤና ይስጥልን ወድ የጎጆ ቲዩብ ቤተሰቦች እንደምን ቆያችሁ ተመልካቾቻችን እንግዲህ ዛሬ በዲኤንኤ ውጤት ተመልሰናል ከጥቂት ወራቶች በኋላ በዲኤንኤ ስራ ተመልሰናል ያለፉትን ጥቂት ወራቶች ምንም አይነት የዲኤንኤ ውጤት አርገን አናቀም ነበር በአንዳንድ ስራዎች ቢዚ ሆነን ስለነበር አንድ ጉዳይ እጃችን ላይ ገብቶ ግን ግዴታ የዲኤንኤ ናሙና ወስደን የዲኤንኤ ምርመራ እንድናረግ ያስገደደን ጉዳይ ነበር ይሄም ጉዳይ እንግዲህ ከጥቂት ቀናቶች በፊት ከሁለትና ከ3 ቀናቶች በፊት ነበር የዲኤንኤ ናሙና ያረግነው አስቸኳይ የዲኤንኤ ምርመራ ውጤት ነው የመጣው እንደታሸገ ከማንም ያመጣችሁም አሁን ምንም ከዚህ በኋላ ለኔ ቀን ወጣ ፍጹም ተመልከት ውጤቱን ተመልከት ማህተም ያለው ሙሉ ማስረጃ ዝም ብሎ የዲኤንኤ ውጤት አይደለም ዲኤንኤ ማለት ቀላል ነገር አይደለም ገብቷል በመጀመሪያ ደረጃ ወይዘሮና ኑማዘር እንዴት ነው ሰላም ነው ኧረ ምን ደህንነት አለ ብለህ ነው ልጄ እኔ ምንም ደህንነት የለኝ እንቅልፍ የለኝ ምንም በቃ ማስበው ሁሉ ራሱ እንትን ብሎብኛል በቃ ድብልቅልቅ ብሎብኛል ምንም ደህንነት የለኝም ልጄ እኔ ይሄ ልጅ ለካ ጥላቴ ነበር ልጄ ሳይሆን ጥላቴ ነበር እንዲያትበይ ከማንም ተጋርማ ተኝታ ያመጣችውን በዲኤንኤ እንትን ስላለሽ ነው የምታውቀው ዝም በል ከዚህ በኋላ ተከፍቶ ይታያል እኮ አይደል እንዴ ከዚህ በኋላ አንተ ነህ ፍቅሩ ልጅ አይደለህም እከዳለሁ በቃ እከዳለሁ ከዚህች እትናምሽ አንተ መትኝ እንዳትነካኝ እየነገርኩሽ እኮ ሴተኛ ዳሪ ነበረች ከዚህች ጋር ምን ስማ የኔን ስም በዚህ መንገድ ማብራራት ችግር የለም ታዩ ደስ ያለውን ይበል የሚናገረውን እያየህ ታዩ እናቴ እኔ እንደሱ እኮ ልልሽ አይደለም መማሩን አቃታለሁ እሺ ግን በርግጥ እንዳትነካኝ ይሄ የመጣው ነገር የኔ አይደለም ከኔ ጋር ምንም ያገናኘው ነገር አይደለም ፈጽሞ እከዳዋለሁ ዛሬ ይሄው በጋዜጠኛው እውነት ሆኖ ባይገኝሽ እናት ምን ልትይ ነው ሊሆን ይችላል ባይሆንስ እሺ ባይሆንስ ልጅ ነው ለኔ ልጅ የሚሆነው በቃ አንተ ልጅ አይደለም ባይሆን አትሰጣችኝና ደስ ይልሻል እንዴ
ልንገርህ አይደለ የወንድምህን ማጥፊ የኔ ማጥፊ ነህ አንተ እኮ ልንገርህ አስመሳይ ነህ ልጄ የወንድምህን ሚስት አላውቅም ነበር ሴተኛ ዳሪ ነበርሽ በዛ ላይ ዝም በል ሴተኛ ዳሪ አትበል ከማንም ጋር ምትጋደሙ ሴተኛ ዳሪ አትበል ከዚህ በላይ ስለኔ እንደዚህ እንዳትናገር ሰማለህ ምንም አሰበኛ አይነት ልጅ ቆይ ወንጀል ነው ስም ማጥፋት እሺ እኔና አሰበኝ ለጎረቤቱም ለድርተኛ እሺ እኔና አሰበኝም ወይ ለሁሉም ነገር እንዳንተ አይነት እድርተኛዎች ላይ እነግራለሁ ልንገርህ ፍቅሩ ካሁን በኋላ ሳስበው ኖር ያለሁኝ ሳስበው ይህቺ ዲኤንኤዋ ምርመራዋ እስክትደርስ ይቺ ቀኗ ዝምበል ይቺ ቀኗ እስክትደርስ ድረስ አስቤዋለሁኝ አንተ ልጅ አይደለም አሁን አንተ ከእድርተኞቼ ፋይል ላይ ትፋቃለህ የምን እድር ከእንደገና ደግሞ ከቄስ ለምንሽ እየሰማሽ ነው አባቴ ራሱ የነፍስ አባቴ ጋር እሳቸውን ምነግራለሁ ገመናችንን ለምን ተወጪብን እናቴ ለምን በቃ ልጅ አይደለም ገበና የምን ገበና ነው እኔ እንደዚህ አይነት እናቴ ነገር እውነት አይደለም ለምን እኔ አታምኚኝ አድጌ ደግሞ እንደዚህ አይነት እየሰማት ነው አምጪ አይደለም ምን እንደምታወራ እየሰማት ነው እናቴ በቃ አይደለም አንተማ ልጅ እኮ አይደለም በቃ ልጄንም ገደልክ እኔ አንድ ነገር በእውን ደስ ይሻል እኔንም ገደልክ አንድ ነገር በእውን ደስ ይልሻል ምን ሆነ እንደው ለምን እዚህ ፍርጥ አትልም ዛሬ አንተ የምትባል ፍጥረት ካሁን በኋላ እኔ ልጅም የለኝ የሚገርም ነገር እኔ ለዚህ ለወንድምህ አልሆነ እንትን ውስጥ ያስገባው ወንድምህን ላስታምበት አሁን ሐኪም ቤት ትቼው ነው የመጣሁት እሱን ላስታምበት ተወኝ እኔን በቃ ተወኝ እኔን ከዚህ በኋላ ተወንኛል አልፈልግምኛል እኛ እንድትሆን ነው የምፈልገው በቃ ከዚህ በኋላ ልጅም አይደለም አንተ ልጅም አይደለም እቤቴም ድርሽ እንዳትል እኔ ደጃፍ ነገርኩ ከድርተኞችም ላይ ተፋቃለህ ከነፍስ አባቴን ምነግራለሁ በቃ አንተ የምትባል ፍጥረት እኔ አልፈጠርኩም ከኔም ሆድ አልወጣም ካሁን በኋላ እኔ ደጅ እንዳትደርስ በቃ አልፈልግም ልጄን እሱ የተወለደው ልጅ ዲኤንኤ ነገረኝና ይሄ መጥቷል ዘር ሐረጋችን ነው እንደሚሆን ይሆናል በቃ ወይዘሮና ነው በጣም አዝናለሁ እንደተጎዱ በፈተና መከራው እየበዛቦት ነው በመጀመሪያ ደረጃ በልጆት ዳኒ ብዙ የተፈተኑት ነገር አለ አሁን ደግሞ ያው በፍቅሩ እንግዲህ እኔ ዲኤንኤ ካስመረመረን በጣም ቆይተናል ዲኤንኤ እስከማስመርመር ደረጃ ሲቀድል ደግሞ ይወል ፍቅሩ ሴተኛ ዳሪ ምናምን የምትለው ነገር ያልተጨበጠ ነገር ይዘ ሌላ ወንጀል ነው ይወል ሰውን መዝለፍ ሴተኛ ዳሪ ነሽ የምትል ከሆነ በማስረጃ ይው እንዲ የሆነ ነገር አሳየኝ አላቃት ቪዲዮ ማስረጃ እኔ ግን አላቃት እኔ ፊት ሴተኛ ዳሪ አትበል ቪዲዮ ማስረጃ ሊሆን ይችላል በቪዲዮ በማስፈራራት እንደምትታሰር ታውቃለህ ንገርልኝ እስኪ በደንብ ቪዲዮ እንደሚያሳስር ታውቃለህ ወይስ ህጉን አላወቀው ልጄ ባልሆነ ነገርስ ልጅ ነው በሚባሉስ እሱ እኮ ቀላል እኮ ነው እሱ እኮ አሁን እኮ አይደለም ማለት ቆይ ማለት ማዘር ይው ልጁን እኮ ሊለየን አንተ እንደው ሲጀመር አይደለም አንተ ይዛት የተኛሃትን ሴት እንዴት ወደ ወንድም ታመጣለህ ሲጀመር አንተ ሰው ነህ ወይ እንደው ከማን ተፈጥረህ ነው አቦ ልንገር አይደለ እኔ በኔ ዘር ሐረግማ የለህም አንተ ከማን የነበረ ትውውቅ ነው ከኔ ጋር የሚያገናኘው ነገር የለም አጋጣሚ ነው ይሄ ነገር የወንድምህ አንተ ይዘህ የተኛሃትን ሴት አንተ ይዘህ ትተኛለህ ይሄ እኮ በኢትዮጵያ እኔ ካንተ ጋር ተኛች እንዴት ከወንድ ጋር እንድትተኛ ከወንድምህ ጋር ይኸውልህ አሁን በልጁ ጉዳይ እየወነጀላችሁ ነው ለሚለው ነገር ማህሌት እኛ ወረቀት ይዘን መተናል ወረቀቱ ይለየናል ማየት ይችላል እኮ ታዲያ ምንድነው አፉን የሚከፍተው ዛሬ ወይ አንቺ ልክ ነሽ ወይ እሱ ልክ ነው አንዳችሁ ጥፋተኛ ወይ አንዳችሁ ልክ በዚህ የዲኤንኤ ውጤት እርግጠኛ የሆንኩበት ነገር ነው ይኸውልህ እኔ አሁንም ቢሆን እንደዚህ በድፍረት ቁጭ ብዬ እዚህ ጋር በእናትህ ማጠገብ ያለው ዝም በል አሁን አፍህን አትክፈት ከብዙ ወንድ ጋር መተኛትሽ ነው እርግጠኝነት ማየት ይችላሉ ማዘር ምናምን አትበኛችም አንቺ ሲጀመር እሱን ይዘሽ ተኝተሽ ያንኛውን ሲስተር ባለየነሽ አንቺ ያደረገው ባለየነሽ ያዘብኝም ቪዲዮ ያውቃል አይደል ልንገርሽ አይደለ
አንቺ ማን ነው ያሳደገሽ አንቺንም እሱንም እኔ እሱም በሌላ በዛው ባባቱ ዘሮቶ ነው እንጂ በኔማ የለም ልንገርሽ አይደለ አንቺ ማን ያሳደገሽ ባልዬ ነሽ ባክሽ ባልዬ ወንድሙን ይዘሽ ተኝተሽ አንቺ ወንድ ደሞ ሌላውን ይዘሽ ተኛለሽ እንዴ ባልዬ ነሽ ግዴታ ሆኖብኝ ነው ማዘር ነገርኩት እኮ ለምን ግዴታ ለኛ ይዘሽ ልጅ ማሳደግ ለምን እናት አለችው መተሽ ይዘሽ ማሳየት ትችያለሽ እኮ ለማንኛውም ይሄ የዲኤንኤ ውጤት እስቲ አንድ ባንድ ሊድ ምንም ይሁን ይመስልቷል ውጤቱ የልጅቷ አባት ፍቅሩም ይሁን ይመስልቷል እስቲ በዚህ ውጤት ዙሪያ የሚሰማውትን ሐሳብ ቢነግሩ እኔ ምንም በቃ ሳስብ ነው የከረምኩት እንቅልፍ አጥቼ ምን ብዬ ሳስብ ነው የከረምኩት እኔ ሊሆን ይችላል ብዬ ነው እንደ አይነቱ ማን ያምናል እኔ ምንም በቃ እነዚህ ይሄም ራሱ እሷም ራሱ ምንም በቃ እሷም በርግጥ ሌላም ወንድ ጋሂዳ ይሆናል ብዬ ሳስብ ነው የኖርኩት እሱም አርጎታል እንግዲህ የመጣውን ውጤት መቀበል ነው በቃ ሊሆን ይችላል ብያምናለሁ እንዴት ተቀበያለሽ እንዴት ሊሆን ይችላል እናቴ እንዴት ነው ማልቀበለው ከማንንም የተጋደመቻን እኔንም ጨምረሽኝ ሰማለህ ተከፍቶ ማየት ይቻላል ለምን ነው ማፈን እየከፈትክ ያለው አጠነቀቅ ነበር እሺ ግን እናቴ እኔ የሆነ ነገር ልንገርሽ ይሄ ነገር ግን እውነት ሆኖ ባይገኝ ማለት ነው እኔ ራሴን አጠፋለሁሽ ካንቺ ይሄን ነገር አልጠብቅም ለኔ ተወግኛለሽ በየሳስበ ጭራሽ እኔ ተገለበጫለሽ ለምን አትሞክር ይወለ ማየት ይቻላል ማዘር ራሶት በእጆ ከፍቶ ማየት ይችላል ውጤቱን ይታይ እኮ ይታይ ለምን እስካሁን ይቆየው ራሱ ከፍታ አሳያቸው ከዚህ በላይ ውጤቱን ይወለ ውጤቱን እየመጣ ያለ ሰው አለ ያ ሰው ሲመጣ እንከፍተዋለን ብዬ ነው ምን አይነት ሰው ደግሞ ምንም ከነሱ ጭቆ በቃ ይሄን ውጤት ማየት ያለበት ሰው እኮ የለም ይኸውልሽ አክሊሉም እኮ ማለት ነው ምንድነው አክሊሉ ነው ያንቺ ልጅ ጋርም ግንኙነት እንደነበርሽ አታቂም እና ይነበር እንደሆነስ ባንተ ምክንያት አለ ከሱ ጋር ነበር ምንም ታውሪያለሽ እሷ ይሄን ታውቀዋለች እሷ መሰሪ ነች ይኸውልህ ልብ በደንብ ያውቃል ልጅህ እንደሆነች ስለዚህ ምን እናረጋለን መሰላችሁ አክሊሉ ይመጣል አክሊሉ ያለ ውጤቱን እንከፍተዋለን ውጤቱን ከፍተ ነው ያንተ ልጅ ካልሆነ ሴት ነው አይደል ልጅሽ ትምታታብኛለች እሺ በጣም ጥሩ ያንተ ልጅ ካልሆነች ከአክሊሉም ጋር ዲኤንኤ እናረጋለን ማለት ነው የለዛ ነው አክሊሉም ምን ያን ያህል ሜዳ ይተበቀብም እኔ በጣም እርግጠኛ ነኝ ምክንያቱም በዛ ሰዓት ከሱ ጪ ማንንም አላቅም ነበር ነግሬ ያለው አይደል በዛ ቪዲዮ ምክንያት እንደዚህ ያስደረገኝ እንደነበር አክሊሉንም እንዳውቅ ያደረገኝ እሱ ነው ልቦናሽ በደንብ ያውቃል ዝም በል እንኳን አደረገ ከማንንም ጋር እንደምትጋደኝ ልቦናሽ በደንብ አድርጎ ያውቃል የምትሰነዛዘሩት ቃላት ስራዋ ነው በሰዓቱ እንደምሰራ ነግራኛለች ፍቅሩ ይውልንገር በጣም ይቅርታ ፍቅሩ አፍን እየከፈከ መታገስ አልችልም አፍን እየከፈከ ወይ ገድለዋለሁ ከዚህ ቤት እንዲወጣልኝ አድርግ በጣም ታገስኩ እኮ አይደል እንዴ ይሄን ያህል ዘመን መፈነክቹ ምን ብለሽ ተፈነክቻለሽ ሚናገረውን እየሰሙ ነው አንቺ ወደሽ አይደለም እንዴ ሲጀመር ለኛ እንደማሳየት ጉዳውን አሳይተሽ መተሽ እናቴ ይሄ ነው እንደዚህ አርጎኛል እንዲ ሊያደርገኝ ነው ብለሽ ስርዓትማ ቢኖርሽ እንደሱ አርግሽ ነበር ምንም ስርዓት ምናምን ብሎ ነገር የለም ልንገርሽ ምን ብለሽ ነው አሁንስ ደሞ እሱ ልጁን የምትፈነክቹ ይኸውልህ ማዘር ምንም ብልግና ምናምን ብሎ ነገር የለም ያን ያህል ጊዜ እንደዛ ሲያሰቃየኝ የነበረው የያዘብኝ መረጃ ስለነበር ነው እሱን ተናገርኩ አይደለ ያንን መረጃ ደግሞ እኔ እንዲወጣብኝ አልፈልግም የራሴ ሚስጥር ነው እኔ ባሊዘው አስበው ከጀርባዬ ብዙ ነገር ታረግ ነበር ማለት ነው ዝም በል ስለያስክ ነው እንዴ እንደዚህ የተፈጠረው እሺ ልጅህን የወለድኩ ስለያስክ ነው ልጅናት በእኛች የምን ልጅ ነው የምታወርቢ ልጅናት በእኝ ይጂ ልጅሽን ፈልጊ እሺ ሲከፈት ግን ያኔ አንፈን ትከፍታለህ እሺ በደንብ እንታያያለን ያኔ እኔ ደግሞ ሲጣርጌ እገልሻለሁ እዚሁ ችግር የለውም ይከፈትና ይታይ ከዛ ትገለኝ ሰላም ነው ይቅርታ በጣም ሆስፒታል ነበርኩኝ መድኃኒት ወስጄ ምርመራ ነበረኝ ሰላም ነው እንዴት ናችሁ ማዘር እንዴት ነው ሰላም ነው አሁን እየበረቱ ነው እንዴት ነው አለው ምን ሆናለው መቼም ያው እንግዲህ መሳል ነው ፈጣሪ ያመጣው ነው ነገሩ ይሄንን ምን ፈጣሪ ያመጣዋል እነዚህ ማዕተኞች ናቸው የሚያመጡት ሰይጣና ሁለት የሰይጣን ቁራጭ
እንግዲህ መቻል ነው እናቴ አይዞሽ አትከታተልም መጀመሪያ ወደ ራስ ወደ ጤንነት ተመለስ መች ጤነኛውን ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው ይቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችቷል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ዲኤምሲ ሪል ስቴት። እኔ እኮ በጣም ጤነኛ ነኝ እግዚአብሔር ይመስገን። አንተ ማን ናቸው ግን እብድ አንተ ነህ ገባህ? ሰይጣን ዋናው እንደውም አንተ እብድ ዋናው አንተ ነህ እብድ። እሺ ካንተ ጋር ማን ያወራ ቆሻሻ ደግሞ ልታወራ ነው እንዴ? አንዴ በነገራችሁ ላይ ተመልካቾቻችን ሁላችንም በየቤታችን እንደዚህ አይነት ነገር ብንፈልግ አናጣም። ምክንያቱም እኔ ሰሞኑን ብቻ ሚዲያ ላይ ያልወጣ ቡና በመጣጣበት ሰዓት እንግዲህ እዚሁ አዲስ አበባ ውስጥ አንድ የተፈጠረ ጉድ ነበር የሰማሁት። ከገዛ ጓደኛዬ ነው ያንን ነገር ሲነግረኝ። ገና ድርጊቱ የተፈጠረው ሰሞኑን ነው። አንድ ሴት አለች እንግዲህ ለካ ተጋብቶ ይኖሩ ነበር። የሆነ ሰዓት ከ30 ምናምን አመት በኋላ እንግዲህ አንድ ጉድ ይወጣል። ማለት የ29 አመት ልጅ አላቸው። እንግዲህ አባት ሲያሳድግ የነበረው የ29 አመት ልጅ እንግዲህ የሱ ልጅ አይደለም። ይህ ማለት እንግዲህ አሁን ሌላችሁ የፈለኳችሁ እንግዲህ አሳ ጎርጓሪ ዘንዶ ያወጣል ነው። እኛም እዚህ ቤተሰብ ውስጥ መተን ሌላ ነገር ስንጎረጉር ነው እንግዲህ እንደዚህ አይነቱን ነገር ያገኘነው ዲኤንኤ ደረጃ ያስደረሰን ነገርና በዚህ ስቶሪ በዚህ ታሪክ ልትደናገጡ ትችላላችሁ። ግን መስሏችሁ ነው። በየሰፈሮቻችን በየስልቻ በየጓዳችን ውስጥ በጣም ብዙ ነገር ነው ያለው። በጣም ብዙ ነገር እንዴ ስንት ጉድ አለ እኮ። አሁን ይሄን ለጉድ ወንድሙን ቢሰማ ምንድነው ሊል የሚችለው ማለት ነው? ምን አገባ ምን ይመለከታል? ይሄን ሁላ ጉድህን ማለት ነው። እኔ አሁን ሄጄ ለሱ ነገረዋለሁ። ምን አገባ አንተ? ዋናው መናገሩ የሚከብደው ለእናትህ ነው። አንተ እንደዛ የምታረገው ጸብ ከኔ ጋር ነው። አንተ ስማ ጸብ ከኔ ጋር ነው። አክሊሉ በቃ አረፍ። ይኸውልህ ለዳኒ ምንም አይነት ነገር አልነግረው። ከኔ ጋርም ትጣላለህ። ይኸውልህ እየሰማኝ ነው። እሱ ያርገውና ይኸውልህ ማወቅ አለብህ ለዳኒ ማለት ነው። ልንገር መናገራችንም ተናግሬያለሁ። መናገራችንም የሞቅ መብት አለው። መናገራችንም የሞቅ መብት ስርዓት ይዘህ ብትቀመጥ ይሻላል። አርፈህ ተቀመጥ። ልንገር ማወቅ አለበት። ዳኒ ማወቅ የለበትም። ለምንድን ነው ማወቅ የሌለበት? የሚስቱን ለዳኒ የነገርከው ጊዜ ማለት ነው። ልንገር ለዳኒ የነገርከው ጊዜ ማለት ነው በራስ ህይወት ቁማር እየተጫወክ እንደሆነ ወቅ ምን እንደማረግ ዝም ብለህ አንተ ወንጀል ነው ወይ? ስማ አክሊሉ ቆይ ማዘር ለርሶ አይደለም ማዘር አክሊሉ እስቲ እግዚአብሔርን አንተ ሂድና ንገረው ለዳኒ እኔ ምን እንደማረግ እኔ ነኝ ማቀው። የዛ ጊዜ ግን የኔን ህይወት እንዳመሰቃቀሉት ሁለቱ ገባህ? ህይወታችሁን ማበላሽ በዳኒ እንዳመጣ በቁምህ ማለት ነው። በቁምህ እንድትሞት እየተነፈስክ እንድትሞት ነው ማደርግ። በቁምህ ነው። ስማ በዳኒ እንዳመጣ አሁን የዲኤንኤ ውጤት ይከፈታል። እዚህ የዲኤንኤ ውጤት ላይ ማለት ነው የልጅቷ አባት አለመሆኑ ከተረጋገጠ ቀጣይ የዲኤንኤ ምርመራ ማድረገው ካንተ ጋር ነው። ምንም ችግር የለውም ቢደረግ ከኔ ጋር ዲኤንኤ ምርመራው ገባህ? ግን እኔ ማለት ነው ገባህ? እሷንም ማቃት ከዛ ልጅ ከወለደች በኋላ ነው እሷንም ማቃት ገባህ? ልጁ በምንም አይነት አምን የኔ የሚሆንበት ምንም አይነት ምን እንደማረግ ታውቃለህ ማለት ነው። ልንገር እኔ ማለት ነው እኔ የጠፋብህን ስማ የጠፋብህን ንብረት ለማስመለስ ነበር ወደዛ እያልኩ ያለሁት ማለት ነው። ከዛሬ ጀምሮ ከአሁኗ ሰከንድ ጀምሮ ካንተ ጉዳይ ላይ እጄን አንስቻለሁ። አይመለከተኝም ያንተ ጉዳይ
ስለዚህ ይሄንን የዲኤንኤ ውጤት እንከፍትና ምንም የተነጋገርነው ነገር አይመለከተኝም። እንዴት እንደዛ ታደርጋለህ? በእናትህ እኔ ንብረቴን እፈልጋለሁ። አሁን እኮ እጄ ምንም ያለኝ ነገር የለም። ገባህ? ይመለከታል እንጂ ይሄን ሁሉ ነገር ስንት ነገር ከተፈጠረ በኋላ አንተ አከብር ነበር። ሆስፒታል ባለ ልጅ ተቀልዳለህ። ሆስፒታል ተኝቶ እግዚአብሔር ይማረው ብለን ጸሎት እያረግንለት ባለ ልጅ ነፍስ ተቀልዳለህ። አንተ ከትናንት ወዲያ ምን ነበር? ምን ነበር? ከትናንት ወዲያ እየቀለድክ ነው። ከትናንት ወዲያ ምን ነበር? ካንተ የት ነው ያገኘው? የት ነው ያገኘው? ነበርኩበትን አቃለሁ። ግን እኔ ንብረቴን እፈልጋለሁ። ንብረቴን እፈልጋለሁ ከሁለቱም ማለት ነው። ገባ? መኪናዬን፣ ቤቴን እፈልጋለሁ። ህይወቴን እፈልጋለሁ። ህይወቴን እኮ ነው ከኔ ምን አለ ነገረችኝ እኮ ጉድህን እኮ ነገረችኝ እኮ አሁን እሱ ተወሱ እኔ አሁን አንተ ነህ አይመለከተኝም። ገባህ? ሚኪ አንተ ነህ ይኸውልህ እዚህ ነገር ውስጥ ያስገባኝ አንተ ነህ። እባክህን እኔ አሁን እጄ ላይ ምንም ነገር የለም። ልቀቀኝ። ለዳኒ እናገራለሁ እያልክ ስታስፈራራ ነበር እኮ እሱን ነገር ትቼዋለሁ። እኔ ሲጀምር ያ ነገር አይመለከተኝም። አልናገርም። እኔ የምፈልገው ህይወቴን ነው። አንተ በስህተት ለዳኒ የተናገርክ ጊዜ ነግሬሃለሁ። አልናገርም። ምንም ነገር እኔ ንብረቴን ብቻ አስመልስልኝ። እሺ ይሄን ነገር ቀርባልኝ። ንብረቴን አስመልስልኝ። ገባህ? ከነዚህ ከሁለቱም መሰረቶች ንብረቴን አስመልስልኝ። እኔ አያገባኝም። ከዳኒ ትውልድ ከማን ትውልድ ከማን ትውልድ አይመለከተኝም። እሱን ልትሰድበው ትችላለህ፣ እሷንም ልትሰድባት ትችላለህ። ለምን ይሰርበኛል? ስለ አንተ ዝም በል። ይኸውልህ ደስ ያለን ሰው ተሳደብ። እዚህ ጋር ግን በዳኒ ጤና እንዳቀልድ ልጄን ላስታምበት እባክህ፣ ልጄን ላስታምበት። ለሱ እንዳትነግርብኝ ልጄ እባክህ። ልጄ ተጎድቶብኛል፣ በብዙ ነገር የተጎዳ ልጅ ስለሆነ እባክህ ልጄ እንደው ለሱ ትንፍሽ እንደው ለኔ ስትል ለሱ ትንፍሽ እንዳትልብኝ ልጄ እባክህ። እኔ ንብረቴን ብቻ ነው የምፈልገው፣ የተሰረኩትን ህይወት ነው የምፈልገው። እሺ ከዚህ በኋላ እኔ ከናንተ ጋር ምንም ነገር የሚያገናኝ ነገር እንዲኖርም አልፈልግም። ሲጀመርም እንደዚህ ውጥንቅጡ የቆሻሻ ነገር ውስጥ መግባትም አልፈልግም። ያደረጋችሁኝን አድርጋችሁኛል። ሁለታችሁም ከህይወቴ ላይ 5 ዓመት ሰርቃችኋል፣ አሰቃይታችሁኛል። በደሌ እንኳን ምን እንደሆነ አላውቅም። አሁን ግን እየወሰዳችሁብኝ ንብረቴን ብቻ መልሱልኝ። በቃ አንተ ይሄንን ነገር አድርግልኝ፣ ንብረቴን አስመልስልኝ። እኔ ሁለተኛ በእነዚህ ሰዎች ህይወት ውስጥ መግባትም አልፈልግም። በቃኝ። ለምን መልሱለት? እሷም አንተም ሰርታችሁ መልሱለት። ምንም ነገር የለም። እኔ ምን አጣው ብዬ ነው እሱን እንትን ብለው እናንተ ሁለታችሁ ሰርታችሁ ንብረቱን መልሱ። የማይረባ ዕቃ ከሱ ጋር ተመሳሳይ ለኔ እዛ ስትለቅም የኖርከው የነሱ ንብረት አይደል እንዴ? ምን እንሰንተናለኝ? ኧረ እባክህ እፈርሽ። አሁን እንኳን ትንሽ እንኳን እፈርስኪ። ሰርተህ እንኳን ጤነኛ አይደለህ እንዴ? ሰርተህ እኮ መኖር ትችላለህ እኮ። ገባህ? እኔ ጋር ነው የሚያገናኘኝ ነገር የለም እንዴ? አንተ ነህ የላካት እኮ ማ እኔ አንተ እኮ ነህ እኮ ማስተር ማይንዷ። እያንዳንዱ ነገር እኮ መታቁ ስትቀልድብኝ ነበር እኮ። ምን አጣው ብላለች? አምጪ እያለኝ ብላለች። አምጪ ያልካት የዲኤንኤው ውጤት ከታወቀ አንተ አምጪ ያልካት ወንድምህንም ገለሃል። እንደገናም ደግሞ የልጁንም ንብረት አጥፍተሃል። ወንድ የተባበርሽ ያለሽ አንቺ ነሽ ከነሱ ጋር። ስለዚህ ካሁን በኋላ ነገርኩት እየሰማ ለሚመጣብኝ ነገር በሙሉ ኃላፊነት ነው አንቺ አልወስድም። ምን አውሬ እኮ ነው ኧረ በስመ አብ። አንተ እንኳን ልጅ ለመባል አይደለም ማለት ነው ሰው ሆነ እንኳን ለመፈጠርህ እንኳን ማለት ነው። ገባህ? በጣም ያጠራጥራል። አንተ አሁን ስለ ንብረት ታወራለህ። በወንድም ህይወት እኮ የቀለድክ ቆሻሻ አውሬ እኮ ነህ እኮ አንተ። ወንድምህ እናት አንተ ጓደኛ እኮ ምናምን ውጤቱን ይዤው ልምጣ። በቃ ዝም በል። እኔ ውጤቱን ይዤው ልምጣ። አንተ ምታወራው ልሰማ ነኝ። እንግዲህ ውጤቱን እንክፈተው አይደለ? ክፈተው ይኸው እስካሁን መቆየት እናንተ ፊት ነው የምለጣው። እንዳታዝኝብኝ ግን እናት እየሰማሽ ነው። እንዳታዝኝብኝ። ታዘንኩብህ እኮ የገዛናት ላይ አትገዛ። ዝም በል አንተ። ከአንተ ጋር ንግግር የለኝም። እየሰማሽ ነው። ንግግር የለኝም ካንተ ጋር። ዝም በል እሺ። ንግግር የለኝም ካንተ ጋር። ካዘንኩብህ ቆየው ልጄ። አፋለኝ ብለህ ማዘር ምንም ይኸው ማየት ይችላል። የዲኤንኤ ናሙና የተወሰደው እንግዲህ ከፍቅሩ እና እንግዲህ ከማህሌት ልጅ ከሆነችው የልጅ ስም እንዲጣቀስ ትፈልጊያለሽ ወይስ አንጥቀስ? አልፈልግም። በጣም ጥሩ።
የአእምሮ ታማሚ ስለሆነች እንዲጠቀስ አልፈለገችም። እንግዲህ ይህን የዲኤንኤ ምርመራ ያደረግንበት ዋነኛ ምክንያት እንግዲህ የማህሌት ልጅ የሆነችው የ6 ዓመት ሴት ልጅ እንግዲህ የአእምሮ ታማሚ የሆነችው አባቷ ፍቅሩ ነው አይደለም የሚለውን ለማረጋገጥ ነው። እንግዲህ ፍቅሩ የማህሌት ሴት ልጅ አባት መሆኑ 100% የምናረጋግጥ ይሆናል። ምንድነው ታጎጎ አትናገርም? እውነታው ይውጣው፣ እውነታው ይውጣና እኔም ሊድ ካውን ባላስ የለኝም ብዬ ነው። ብዙ አተታ ያለበት ወረቀት ነው። እንግዲህ በተለያዩ ሶፍትዌሮች አማካኝነት ናሙናዎች ተወስደው እንግዲህ በዚህ መልኩ ውጤቱ ሰፍሯል። ፍቅሩ የማህሌት ሴት ልጅ አባት መሆኑ ፍቅሩ የማህሌት ሴት ልጅ አባት መሆኑ 100% እውነቱን ተናገር በቃ ንገረንና እኔም ሊድ 100% 99.7% ነው ፍቅሩ የማህሌት ልጅ አባት ነው። ይሄ ወረቀት ነው የምታው፣ ይሄ ወረቀት ነው የምታው። ምንድነው ቀጣዩ ስራ? እሺ እንዴት ነው? አይ እንደው እንደዚህ ታረጋኛለህ ብዬ ልጅ አልጠበቅኩም። እኔ እንደዚህ ታረጋኛለህ ብዬ ፍቅሩ ምንድነው ያረከው? አንተ ልጅ እንደዚህ ታረጋኛለህ ብዬ አልጠበቅኩም ነበር። እንደዚህ ታረጋኛለህ ማዘር አንተ በላይ ልጅ ከዚህ በላይ ተረጋጉ በቃ እኔ ከዚህ በላይ ምን ሆናለሁ? ሊያሳየኝ ነው እንዳያስቀምጠኝ እንደዚህ አንተ እኔ ሊያሳየኝ ነው ልጅ ያስቀምጥ። ባለጌ ነህ ባለጌ ገባ ባለጌ ነህ። እኔ ልጅ አልልም ካሁን በኋላ ማዘር ከዚህ በኋላ ልጅ አልልም ካሁን በኋላ ከዚህ በኋላ ምንም ልታመጣ አትችልም። ይታያል አይደል? አንድ ነገር ልንገርህ አይደለ? ካሁን በኋላ ልጅ አልልም። ማንነት ተረጋግጧል በደንብ። ሊኖር ይችላል። አሁን እንደሄድኩ ጎረቤቶቼ ይሰማሉ፣ ሁሉም ይሰሙልሃል። ጉድህን ዘረግፍና ከዛ በኋላ ልጅ እንዳለው በደንብ ይንገሩ። በደንብ ልጅ እንዳለው የልጅ ልጅ እንዳለው ያረከውን ልጅን እኔ አስታምሜ ደግሞ የመጣውንም ልጅ ደግሞ የመጣችውንም ልጅ ደግሞ የተባለችውንም ልጅ ደግሞ እስኪ እንግዲህ አይዋለው ደግሞ እሷንም ልጅ አድርጌ እቀበላለሁ። እንግዲህ ምን አረጋለሁ? ለዚህ አይደል የተፈጠረው? አፋን አነኳ የኔ ልጅ ነች አይደል? አይመለከትም። ለዚህ አይደል እኔን ጭራሽ ልጅ በደልከኝ። ምን አረጋለሁ? አይመለከተኝም፣ ምንም ነገር አያገባኝም እያልከ ነበር እንዴ? ምን ለመሆን እየሞከርክ ነው? በጣም ግራ እያጋባህ ነው። የት ነው ያደረካት? ጭራሽ ያጋችሁት ያኔ ደግሞ ሄዳለሁ እኔ ደግሞ የት ነው የምትሄደው? ማውራትም እኮ አፋልኝ ብለው ተወራራለ። ሰው የለኝም በሳቱ ተናግራችሁ። ስለዚህ ከልጄ ጋር ደግሞ ምንም የሚያገናኛችሁ ነገር ዝም በል አፍህን አትክፈት። እሷ የኔና የኔ ልጅ ነች። እሺ አውሬ አርገህ ተሳደባችሁ። እሱን ታያላችሁ። ጭራሽ ምን እንደሚል እየሰማሁ ነው አይደል? ከዚህ በኋላ ህግ ጋር ነው የሚሄደው። ምንም ካንተ ጋር አፌን መካፈትበት የለኝም። ስለዚህ ከልጄ ደግሞ እንነጥሉኝ አትችሉም። ጭራሽ ልጅ ማለት ጀመረ። ማንም በህግም ቢሄድ የማገኘው ነገር ነው። ጫፉን አነኳል፣ ጫፏን አነኳል። ልጄ እያልክ ነው። እሷንም ደግሞ ልትጎዳ ነው። አስቀምጠህ እኔ አሁን ባንተ ቦታ ብሆን እኮ ራሴን ነው ማጠፋው። እኔ ባንተ ቦታ መኖርም የለብህም እኮ አንተ። አይኗን አላሳይም። አሁን ልጄ ትላለህ። ግፊት አቅርቤ ልጄ ማንነትን ገልጬ እነግራለሁ። ምንም የምታገኙት ነገር የለም። እየሰማችኝ ያንተን ማንነት እገልጸዋለሁ። ጭራሽ አባቷን እያልክ ነው። ልንገርህ ምንድን ነበር ቅድም ስትል የነበረው? ፍቅሩ ባልዬ ነህ። ህግ ፊት አቅርቤ በሁሉም ፊት አዋርድሃለሁ። አንተ ልጅ አይደለም ልጅሽ አይደለም አላውቅም። ዝም በል ልጅ አትበል። እናንተ አይነት አባት የላትም። እሺ ልጄ ይኸውልዎት ማዘር፣ ከዚህ በኋላ ምንም የሚያስፈልግ ነገር የለም። ልጅ አዩ አይደለም? የልጅ ልጅ አዩ። በደንብ ደስ ይበሎት እናቴ። እንኳን ደስ አሉት። የምሬን ነው። አንተ ደግሞ ከዚህ በኋላ የልጅ አባት ነህ። እንኳን ደስ አለ ልጄ እያልክ ነው አይደለም? እንኳን ደስ አለ ማዘር። ደስ ይበሎት እንጂ ምን ነው ነው ድራማ ብሎ ነገር የለም። ከዚህ በኋላ ማዘር ይነሱ ታይነሱ። ደስ ይበሎት። ከምሬን ነው። እኔ ልጃችሁ ነው ልጅሽ ልጁ ነው ልጅቷ ናት እንጂ ዘመዴ ሁለታችሁም ዘመዶች አይደላችሁም። የልጅ ልጅ አዩ እኮ እናቴ። ዞር በይልኝ ብዬሻለሁ። ዞር በይልኝ። ምንም አታውቅ ልጅ። አሁን እኔ ምን አረጋታለሁ? ምንም አላረጋት። እሷ ከእሷ ጉዳይ አይደለም። ከሁለታችሁ ጋር ጉዳይ አለኝ። እሱን አዋርደዋል። ገና
አይ አባት እንኳን ደስ አለህ ለማንኛውም ወንድሜ ፍሬው ያማረ ዘር ዞር በይ ካጠገቢ ዞር በይ ዛለት አባት ደስ እንኳን ደስ አለ አባቱን አባቱን አንተ ወራዳ ታምረኛ ሰው ነህ ከወንድም ቢስቱ ተወልዳለህ ማትረባ ባለኝ ቆሻ ያማረ ዘር ምን ይለኛል እንዲበዛለት ወይ ጉድ እናት ደስ ይላታል እናቴ ደስ ይበሉት እኔማ ልጄ ሰተሸኛል ደስ ብሎኛል አንተ ጋዜጠኛው ስማ ልንገርህ ልጅቷን እኔ ነኝ ማሳድጋት ይችልሽ እሱን ግን እኔ አላቀውም ነግሬያለሁኝ ይሄን እንድታረግልኝ ደግሞ እኔ እፈልጋለሁ ከነዚህ ጋር መሆን ይሄን እንድታረግልኝ ደግሞ እኔ እፈልጋለሁኝ እንደዛ እንዲሆንልኝ እፈልጋለሁኝ ሰምታኛል አይደለ እስካሁን ድረስ እዚህ ነገር ደርሷል እችልሽ በእጃ ሳልፈ ስጠኝ እሱን የለም እኔ ቤት አሁን ትክክለኛ የሐቅ ሰው ከሆንክ ህሊና ካለ አንተ ዝም በል ለነዚህ አውሬዎች ያቺ ልጅ አሳልፍ እንዳሰጥ እነሱ ካሳደጓት ሌላ ታሪክ ውስጥ ነው ልጅቷ የምትገባ ዝም በይ አንተ ጋዜጠኛው ይሄን ስራልኝ እባክህ ልጅቷ ወደ እኔ ጋር መጣ እንድታድግ አድርግልኝ ሌላም አልልህም አንተ ግን የተረገምከውን ለዘላለም ሁሉም ሰው ፊት ሞገስህን እጣ ሌላ ምንም አልልህም አንተ ፊቴን እንዳትደርስ አንተ ልጅ ሁለተኛ ፊቴን እንዳትደርስ ያልኩን እንዳትረሳ አንተ እንግዲህ ተረግመሃል እርግማኑም ያንሳል ገና የእናት ምርቃትና እርግማን ታውቃለህ እንዴት እንደሆነ ገባህ አምርራ ነው የረገመችህ ገባህ ከዚህ በኋላ እንግዲህ ምን እንደምትሆን መጨረሻን መገመቱም ቀላል ነገር ነው እሺ እናየዋለን ደግሞ አንተ ደግሞ መሬት ላይ ስትንፏቀቅ እኔ ካላየሁኝ ታያለህ ለማንኛውም እኔው ከዚህ ነገር ላይ ራሴን አውጣኝ ገባህ ምንም ነገር አይመለከተኝም እኔ የምፈልገው ሚኪ ንብረቴን ብቻ ነው ገባህ ተካስሼ ቢው በምንም ማየት መንገድ ንብረቴን ማስመለስ የምትችልልኝ ከሆነ ንብረቴን አስመልሰኝ ንብረት ደግሞ የማይመለስልኝ ከሆነ ከሱም ጋር መጥፎ አይነት ደረጃ ውስጥ ነው ምገባው ገባህ ከዚህ በኋላ እኔ ሰርቼ ምን አርጌ ምንም ነገር እንትን የለኝም ገባህ ንብረቴን አስመልሰልኝ ሌላ ምንም ነገር አልፈልግም መገናኘትም አልፈልግም ከነዚህ አውሬዎች ጋር ማለት ነው ስለዚህ በኔ በኩል ያለው ነገር ጨርሻለሁ ለስከዛሬው ነገር አመሰግናለሁ እግዚአብሔር ይስጥህ እናንተ ደግሞ እግዚአብሔር ይፈርዳል እሺ እናንተ ላይ ንብረቴን አስመልሰልኝ ስልክ አለኝ ደውልልሃለሁ እንገናኛለን ጨርሻለሁ ውድ ተመልካቾች ምን እንደምል አላቅም ድራማ የሆነ ክስተት ነው የተፈጠረው ሁሉም ወደ ፍቅሩ ላይ ነበር ሲያፌዝ የነበረው ይባስ ብሎ አክሊሉ በጣም ፍቅሩ ላይ ማለት ብዙ ነገር ያረጋችው ማህሌት ናት ግን ይመስለኛል የሆነ ነገር አለ አክሊሉ የሰማው ነገር አለ አክሊሉ ማህሌትን ትቶ ፍቅሩ ላይ ነበር ሲያፌዝ ያልተገቡ ቃላቶችን ቅስም የሚሰብሩ አጸያፊ ነገሮችን ሲናገረው ምናልባት የሆነ ያወቀው ነገር ይሆን አይሆን አላቅም እኔ ምንም ማለት አልፈልግም ከፍተኛ የሆነ ራስ ምታት ያመመኝ ስለሆነ ቢቻል ሁለታችሁ አንድ ላይ አትሆኑ ጊዜ ያስፈልገናል ከዚህ በኋላ ምንድነው አንድ ላይ ምን ነው አሁን ነው ምልሽ ፍቅሩ ይኸውልህ ይሄ ወረቀት ቢቀደድ ማለት ነው ምንም የተለየ ነገር አይፈጠርም አዝናለሁ ሌላ ዋና ፋይል አለ